እነዚህ 10 በቁርአን ዙሪያ በብዛት የሚስተዋሉ የተሳሳቱ አመለካከቶች ሲሆኑ በተሳሳተ አረዳድ አልያም ስለ ቁርአን ትክክል ያልሆኑ እምነቶችን በማመን የሚመጡ ናቸው። አንደኛ ቁርአንን ሐፍዞ መርሳት ወንጀል ነው። በርካቶች ቁርአንን ለማሐፈዝ የማይፈልጉበት አንዱና ዋነኛው ምክንያት ምናልባት የሐፈዝኩትን ብረሳውስ የሚል ነው። ምክንያቱም ቁርአንን ሐፍዞ የረሳ ሰው እንደ ወንጀለኛ ስለሚቆጠር። ሆኖም ቁርአንን ሙሉ በሙሉም ይሁን በከፊልም ይሁን ከሐፈዘ በኋላ መርሳት ሐራም ለመሆኑ የሚያሳይ አንድም ትክክለኛ የሆነ ሐዲሳዊ ማስረጃ የለም። ቁርአንን ላለማሐፈዝ ምክንያት ሊሆንም አይችልም። ይህ የሸይጣን ውስወሳና ጉትጎታ ነው። ባይሆን ይህ ሲባል ታዲያ የሐፈዘውን ለማስጠበቅ ቸልተኛ መሆን አለበት ማለት ሳይሆን በቻለው አቅም ልክ እንዳይጠፋው ጥረት ማድረግ አለበት። ሆኖም ከአቅሙ በላይ በሆነ ምክንያት ቢረሳውና ቢጠፋበት ምንም ችግር የለበትም፣ ወንጀለኛም ሊሆን አይችልም። ሁለተኛ የቁርአን ምዕራፎች መክይና መደንይ ተብለው ለሁለት ይከፈላሉ። ታዲያ መክይ ማለት መካ የወረዱ፣ መደንይ ማለት ደግሞ መዲና የወረዱ ምዕራፎች ማለት ነው በሚል ብዙዎች ይወስዳሉ። ሆኖም በዚህ መልኩ ሙሉ በሙሉ መደምደም አይቻልም። ቁርአን ውስጥ መክይና መደንይ የሚለው ስያሜ የሚያመለክተው የቁርአን ምዕራፎቹ የወረዱበትን ከተማ ወይም ቦታ ሳይሆን የወረዱበትን ጊዜ ነው። ምን ማለት ነው? መክይ የሚባሉት ምዕራፎች ሂጅራ ከመደረጉ ወደ መዲና ስደት ከመደረጉ በፊት የወረዱ ምዕራፎችን የሚያመለክት ሲሆን መካ ላይ ሊወርዱም ይችላሉ፣ ከመካ ውጭም ሊወርዱ ይችላሉ። በተቃራኒው መደንይ የሚባሉት ምዕራፎች ከሂጅራ በኋላ ወደ መዲና ስደት ከተደረገ በኋላ የወረዱ ምዕራፎችን የሚያመለክት ሲሆን መዲና ላይ ወይም ደግሞ ከመዲና ውጭም ሌላ ቦታ ላይ ሊወርዱ ይችላሉ። ለዚህ አይነተኛ ምሳሌ የሚሆነን ሱረቱል ፈትህ ነው። ሱረቱል ፈትህ ከመዲና ውጭ ወደ መካ አቅራቢያ የወረደ ምዕራፍ ቢሆንም መደንይ ተብሎ ይታወቃል። ምክንያቱም ከሂጅራ በኋላ የወረደ ምዕራፍ ስለሆነ ማለት ነው። ስለዚህ መኪ የሚባሉት ከሂጅራ በፊት የወረዱ ስራዎች ሲሆኑ መደንይ የሚባሉት ደግሞ ከሂጅራ በኋላ የወረዱ ምዕራፎችን የሚያመለክት ስያሜ ነው። ሶስተኛ አዘባርቆ ያለ ቅደም ተከተል ማንበብ ሐራም ነው። ማዘባረቅ ማለት ሁለት አይነት ነው። አንደኛው አንቀጾችን እርስ በራስ ማዘባረቅ ቅደም ተከተላቸውን ሳይጠብቁ ፊትና ኋላ እያደረጉ ማንበብ ማለት ሲሆን ለምሳሌ ሶስተኛውን አንቀጽ ካነበበ በኋላ ሁለተኛውን አንቀጽ ማንበብ፣ ከዛ ደግሞ አራተኛውን አንቀጽ ከዛ አንደኛውን እያደረገ ፊትና ኋላ እያለ እያቀላቀለ ማንበብ፣ ይህ አይነት ማዘባረቅ የተከለከለ ነው። ሁለተኛው አይነት ማዘባረቅ ደግሞ ሱራዎችን ማዘባረቅ ሲሆን ለምሳሌ ሱረቱን ናስን ካነበበ በኋላ ወደ ኋላ መልሶ ሱረቱል ኢኽላስን ያነባል፣ ከዛ ደግሞ ወደፊት ደግሞ ሱረቱል ፈለቅን ያነባል። ይህ አይነቱ የተከለከለ አይደለም፣ ወንጀልም አይደለም። እንደውም ረሱል አለይሂ ሰላቱ ወሰለም ሶላት ላይ ሱረቱል በቀራን ካነበቡ በኋላ ከዛ ሱረቱል ኒሳን አነበቡ፣ ከዛ መልሰው ደግሞ ሱረቱል አልኢምራንን አንብበዋል። እንደሚታወቀው ደግሞ ቁርአን ላይ መጀመሪያ ሱረቱል በቀራ ከዛ አልኢምራን ከዛ አኒሳ ነው አይደል ያለው። ታዲያ ከዚህ በመነሳት አንድ ሰው የመጀመሪያው ረክዓ ላይ የሆነ ሱራ ከቀራ ሁለተኛው ረክዓ ላይ ከዛ ከቀራው ሱራ ቀድሞ ወይም ደግሞ ወደፊት ወይም ደግሞ ወደ ኋላ መቅራት ይችላል፣ ምንም ችግር አይኖረውም። ሆኖም በተለይ ከሶላት ውጭ ግን ቁርአን ላይ የተቀመጠውን የምዕራፎችን ቅደም ተከተል ጠብቀን ማንበቡ የተሻለና ተመራጭ ነው። አራተኛ ቁርአንን እያነበብኩ ካልሆነ መዝጋት ይኖርብሃል። አንዳንድ ሰዎች ቁርአንን አንብበን ከጨረስን በኋላ መዝጋት እንዳለብንና ተከፍቶ መተው እንደሌለበት ያምናሉ። አለያ ሸይጣን ያነበዋል የሚል እምነት አላቸው። ተከፍቶ የተተወ ቁርአን ካዩም በፍጥነት እንዲዘጋ ያዛሉ። ሆኖም ይህ ሁሉ ምንም ማስረጃ የሌለው መሰረተ ቢስ የሆነ አመለካከት ነው። ቁርአንን ከፍቶ መተው ወንጀለኛም ሆነ ጥፋተኛ ሊያደርግ አይችልም። ክፍቱን ከሆነ ሸይጣን ያነበዋል የሚለው አመለካከትም ምንም አይነት ማስረጃ የሌለው አመለካከት ነው። በእርግጥ የማናነበው ከሆነና የማንጠቀመው ከሆነ ወይም አንብበን እንደጨረስን መዝጋቱ ወረቀቶቹ በንፋስ በአቧራ በተለያዩ ነገራቶች እንዳይጎዱና ተከፍቶ መተው አስፈላጊ ባለመሆኑ ከጨረስን በኋላ መዝጋቱ የተሻለና የሚያስከድ የሆነ ተግባር ነው። አምስተኛ ቁርአንን ለማንበብ ውዱእ ሊኖርህ ይገባል። አንዳንድ ሰዎች ቁርአንን ለማንበብ ውዱእ ማድረግ የግድ ነው ብለው ያምናሉ። ሆኖም ይህ ትክክል አይደለም። ይልቁንስ ቁርአንን ያለ ውዱእ መቅራት ሐራም አይደለም፣ የሚቻል ነገር ነው። በእርግጥ የተሻለው በውዱእ ላይ ሆኖ መቅራቱ ወይም ማንበቡ ቢሆንም ግዴታ ነው ማለት ግን አይቻልም። ባይሆን ይሄን ስንል ታዲያ ቁርአንን በቃል ለመቅራት ወይም ደግሞ ቁርአንን ሳይዝ በቃሉ ለመቅራት እንጂ ቁርአንን ለመንካት ወይም ይዞ ለማንበብ ግን ውዱእ ማድረጉ ግዴታ ነው። ይህ አብዛኛዎቹ ዑለሞች የመረጡት አቋም ነው። እዚህ ላይ ታዲያ ውዱእ ባይኖረንም ቁርአንን እያየን ለማንበብ ከፈለግን በሞባይል ላይ፣ በታብሌት ላይ፣ በኮምፒውተር ላይ የተጫኑ የቁርአን አፕሊኬሽኖችን በመጠቀም ቁርአንን ማንበብ እንችላለን። ውዱእ ባይኖረንም ችግር የለውም። ምክንያቱም እነዚህ መሳሪያዎች የሙስሐፉን ወይም ደግሞ የቁርአኑን አይነት ፍርድ ስለማይኖራቸው
ናቸው። ውዱእ ባይኖርንም በእነዚህ አፕሊኬሽኖች ተጠቅመን ቁርአንን መቅራት እንችላለን። ልክ እንደዚሁ በተመሳሳይ የወር አበባና የወሊድ ደም ላይ ያለች ሴትም እነዚህን አፕሊኬሽኖችን እነዚህ መሳሪያዎችን ተጠቅማ ቁርአንን ማንበብ ትችላለች፣ ችግር አይኖረውም። ስድስተኛ ቁርአንን በግራ እጅ መያዝ ክልክል ነው። አንዳንድ ሰዎች ቁርአንን በግራ እጅ መያዝ ጥፋት ወይም ወንጀል ነው ብለው ያምናሉ። ሆኖም ይህ ወንጀል አይደለም። ይህ አይነቱ አመለካከትም በምንም አይነት ትክክለኛ ማስረጃ ላይ የተመረኮዘ አይደለም። በአንዳንድ ሁኔታዎች ሳቢያ በግራ እጃችን ቁርአንን ለመያዝ በሚያስፈልግበት ጊዜ በግራ እጃችን መያዝ ምንም ችግር የለውም፣ ሐራምም አይደለም። በእርግጥ ረሱል አለይሂ ሰላቱ ወሰላም በማንኛውም መልካም ነገር ላይ የቀኝ እጃቸውን እንደሚያስቀድሙ በተለያዩ ሐዲሶች የተዘገበ ነው። ይህ ደግሞ ቁርአንን መያዝ ከዚህ ውስጥ እንደሚገባም ያሳያል። ሆኖም በቀኝ እጃችን መያዝ በላጭ መሆኑን የሚያሳይ እንጂ በግራ እጃችን መያዝ ወንጀል ወይም ሐራም መሆኑን የሚያሳይ ምንም አይነት ማስረጃ የለም። ቁርአንንም ክብሩን ዝቅ ከማድረግም አይቆጠርም። ሰባተኛ ቁርአንን መሬት ላይ ማስቀመጥ። አንድ ሰው ቁርአንን መሬት ላይ ለማስቀመጥ የሚያስፈልግበት የሆነ ጊዜያዊ ሁኔታ ላይ ሆኖ ቢያስቀምጠው ይህ ፈጽሞ ጥፋትና ችግር ሊሆን አይችልም፣ ሐራምም አይደለም። ለምሳሌ ቁርአንን ቁጭ ብለን እያነበብን ባለንበት ሰዓት ላይ ሰጅደተ ቲላዋ ያለበት አንቀጽ ላይ ብንደርስና ስጁድ ማድረግ ብንፈልግ የዚህን ጊዜ በዙሪያችን መደርደሪያም ሆነ ማስቀመጫ ነገር ከሌለ የዚህን ጊዜ ቦታው ንጹህ እስከሆነና የሰዎች መረማመጃ እስካልሆነ ድረስ አስቀምጠነው ስጁድ ብናደርግ ምንም ችግር አይኖረውም፣ ሐራምም አይደለም። ሆኖም በዙሪያችን ማስቀመጫ ወይም ደግሞ ሼልፍ ነገር እያለ ግን መሬት ላይ ማስቀመጣችን ትክክል አይደለም፣ አለማድረጉ የተሻለ ነው። ስምንተኛ ቁርአንን መጣል። አንዳንድ ሰዎች ቁርአንን በድንገት ብንጥለው ወይም ቢወድቅብን ለዚህ ተግባር ከፋራ ወይም ማበሻ ያስፈልገዋል ብለው ያምናሉ። ለምሳሌ መሳም ሊሆን ይችላል፣ አስተግፍሩላህ ማለት ሊሆን ይችላል፣ ሰደቃ መስጠት ሊሆን ይችላል የመሳሰሉ። ሆኖም ቁርአንን በድንገት ሳናስበው ከወደቀብን ከማንሳት በስተቀር ይህ ሁሉ ማድረግ አይጠበቅብንም። አንድ ሰው ሙስሊም እስከሆነ ድረስ ሆን ብሎ ይህን ነገር ሊያደርገው ስለማይችል ወንጀልም ሊሆን አይችልም። በእርግጥ ቁርአንን ስንይዝ በጥንቃቄ መሆን ይኖርበታል። ሆኖም ሳናስበው ይሄ ነገር ቢከሰት ምንም አይነት ወንጀል የለብንም። ይህ አይነቱ ተግባር ከረሱል አለይሂ ሰላቱ ወሰላም ሆነ ከሷሃቦቻቸው ያልተገኘ ምንም አይነት ማስረጃ የሌለው መሰረተ ቢስ የሆነ ተግባር ነው። ዘጠነኛ ቁርአንን በመምታት መማል። በርካታ ሰዎች መሐላቸውን ለማጠናከር አልያም በደንብ የተናገሩት ነገር እውነት መሆኑን ለማስረገጥ ቁርአንን ሲመቱ ወይም እጃቸውን እላዩ ላይ በማስቀመጥ ሲገልጹ ይስተዋላል። ሆኖም ይህ ተግባር ከረሱል አለይሂ ሰላቱ ወሰላምም ሆነ ከሷሃቦቻቸው ፈጽሞ ያልተገኘ መሰረት የሌለው ተግባር ነው። በተለይ ደግሞ አንዳንድ ሰዎች በውሸት በቁርአን እየማሉ ቁርአንን እንደመጠቀሚያና ሰዎችን ለማታለል ሊጠቀሙበት ስለሚችሉ ይህ ተግባር ቁርአንን እንደመናቅና ክብሩን ዝቅ እንደማድረግ ስለሚቆጠር ከዚህ ተግባር መራቅ ያስፈልጋል። በአንጻሩ እኛም እስኪ ቁርአን ምታልኝ እያን ሰዎችን ወደዚህ ተግባር መገፋፋትም ሆነ ማነሳሳት የለብንም። አስረኛ ቀብር ላይ ቁርአንን መቅራት። ሰዎች ወደ መቃብር በሚሄዱበት ጊዜ እዛ ለሚገኙት ሙታኖች ሰላምታ ማቅረብ፣ አላህ ወንጀላቸውን እንዲምርላቸውና እንዲያዝንላቸው ዱዓ ከማድረግ ውጭ እዛ ቦታ ላይ ሄዶ ቁርአንን መቅራት፣ ዱዓ ማድረግና የመሳሰሉ ዒባዳዎችን ማድረግ ፈጽሞ አልታዘዙም። አንዳንዶች ይባስ ብሎ የሚቀሩ ሰዎችን አዘጋጅተው ይዘው በመሄድ የሚያስቀሩ ሰዎችም ጭምር አሉ። ይህ የተከለከለና መሰረተ ቢስ የሆነ ተግባር ነው። ይልቁንም ረሱል አለይሂ ሰላቱ ወሰላም መቃብሮች ቁርአንን መቅራት፣ ሶላት መስገድ፣ ዱዓ ማድረግና የመሳሰሉ ዒባዳዎች ፈጽሞ ሊደረግባቸው የማይገቡ መሆናቸውን በግልጽ በሚያሳይ ንግግራቸው እንዲህ ይላሉ። ላ ተጅዐሉ ቡዩተኩም መቃቢረ ኢነ ሸይጣነ የንፊሩ ሚነል በይት አለዚ ቱቅረኡ ፊሂ ሱረቱል በቀራ። ቤቶቻችሁን መቃብር አታድርጓቸው፣ ሸይጣን ሱረቱል በቀራ ከሚቀራበት ቤት ይሸሻልና ብለዋል። ይህ ሐዲስ በግልጽ እንደሚያሳየው ቤቶች ቁርአን ሊቀራባቸው የሚገባ፣ በአንጻሩ መቃብሮች ደግሞ ቁርአን ሊቀራባቸው የማይገባ ቦታ መሆናቸውን ያሳያል። ቁርአንን መቅራት ብቻም አይደለም፣ ሶላት መስገድም ዱዓ ማድረግም ማንኛውንም የዒባዳ አይነት መቃብሮች ላይ ማድረግ ወደ ሽርክ የሚያዳርስ ከባድ ወንጀል በመሆኑ ልንጠነቀቀውና ልንርቀው ይገባል። በጥቅሉ እንግዲህ በቁርአን ብቻም ሳይሆን በማንኛውም ነጥብ ዙሪያ ላይ የሚስተዋሉ አመለካከቶችን ከቁርአንና ከሐዲስ አኳያ እየመዘነንና እያጣራን መቀበል ይኖርብናል። በዛሬው ቪዲዮ ለተነሱት ለእያንዳንዱ ነጥቦች ማስረጃና ተጨማሪ ማብራሪያ ከፈለጋችሁ ዲስክሪፕሽን ላይ ሊንኮች አስቀምጬላችኋለሁ፣ በዛ መመልከት ትችላላችሁ። በዛሬው ቪዲዮ በርካታ ጥቅሞች እንዳገኛችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ለበርካታ ወንድምና እህቶች ቪዲዮ እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ፣ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግም እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።